you are so stupid knowledge I am አልኩኝ ኖ ብያል እናደድም እያስተማረች ስለነበረ ማለት ነው ከዛ ስትነግረኝ ምናደርገው ነገር ሁሉ ሮንግ የሆነ ነገር ማለት ነው ሀብታሞች አለችኝ I am አለችኝ I am a millionaire አለችኝ ማለት ነው እምሰራው ስለ ፓወር ዋሽ አንዳንድ ቪዲዮዎችን ነገርኳት I will check you ብላኛለች power wash landscaping junk remover cleaning house property ያንኛውም ኮሜርሻልም ያገኘውን ፕሮፐርቲ ሁሉ ሰራለሁ አለች ማለት ነው ኦኬ ገንዘብ ሴቭ ነው የምታረገው ስፔንድ ነው የምታረገው አለች ቦዝ አልኳት ለምንድን ነው ሴቭ የምታረገው አለች ፑር ፒፕል ሁሉ ጊዜ ገንዘቡ ሴቭ ያደርጋል አለች ግራ ጋባች ሴቭ ካላደረኩ እንዴት ነው ብዬ ግራ ገባኝና ትንሽ ማሰብ ጀመርኩ ገንዘብን ስራ ላይ አታውለው ሴቭ አርገው ሴቭ ነው ምንም ነገር የለም ክሬዲት ካርድ ተጠቀማለህ አለች ኖ ዳት ማች ስላት ታምዝ አፕ ሰጠች ማለት ነው ኦኬ አለች አሁን መጨረሻ በአካባቢ ያሉ አለች እንደገና ድጋሚ ነጠየቀች where you from where you say you from Ethiopia አልኳት ማለት ነው Ethiopian people around ያሉት አለች do you have any some around you አለች yes some of them have a business some of them have restaurant some of them have some company አለች ማለት ነው yes I have a couple of my friends them have restaurant አልኳት okay those people የሬስቶራንቱ ባለቤቶች ማለት ነው ሲሰሩ ነው የምታያቸው ሬስቶራንት ሄደው ሲዝናኑ አለች አንተ ነዛ ሄደህ የምትዝናናው ገንዘብ የምታወጣው እነሱ ግን እየሰሩ ነው ስለዚህ ገንዘብ ማውጣት ያለብህ መቼ ነው አለች ገንዘብ ኤክስትራ መጥቶ ወጪ ማውጣት የምታወጣው ገንዘብ ሲኖር ገንዘብ ሳይኖረን ምንም አሁን ለክሪስማስ ስንት ነገር ታረጋለህ አለች I just a little bit just tree Christmas tree just light ምናምን አልኳት okay that's good አለች ማለት ነው maybe 6 feet ምናምን Christmas tree ነው that's right ሲኖር ግን አለች ቤትህን አይደለም ሰፈሩ በሙሉ ዲኮር ታረጋለህ you don't have to spend money ሴቭ አርገው ገንዘብህን ሴቭ አርገው ስታርባክስ ቡና ትጠጣል በኋላ ወዳው ነው የመታችኝ እቺን ስታርባክስ ቡና እቺ ለራሴ ለገበሬዎች ሳይቀር ነው ያሰብኩት እቺ ካፕ 4 ብር ነው የገዛኋት $4 አንድ ካፕ ውሃ ማለት ነው ስለ ምግብ አመጋገብ ስለ ሬስቶራንቶች ያልነገረች ነገር የለም ሀብታም ገንዘብ አያጠፋም ደሃ አይሰራም ሀብታም ግን ይሰራል አለች she is right ሀብታሞች በጣም ይሰራሉ አለች 30 ደቂቃ ነው የምቆየው ከዛ በላይ ቆይም ሀብታሞች በጣም ገንዘብ ይሰራሉ በጣም ይሰራሉ 24/7 7 ቀን አያርፉም አረፍ ቢሉም አይምሮአቸው እየሳለ ነው ድሪም እያረገ ነው ደሃው ደግሞ ይሰራል ሀብታም ጋር ሄዶ ያጠፋዋል ገንዘብ ያመጣል ወስዶ ያጠፋዋል 50 ብር ይዞ ሬስቶራንት ይሄዳል 50 ብር እኮ የለውም ሌላ 50 ብር ያችን ጨርሷት ሌላ ስራ ይሄዳል እንዴት ነው ሀብታም የሚሆነው እንዴት ነው ገንዘብ የሚያዘው አለች እዚህ ጋር ራይት ነች ራይት አይደለች 50 ብር ይዘህ 50 ብርን ካጠፋው እንደገና ሌላ 50 ብር ፍለጋ ልትሄድ ነው 50 ብር ሲኖር ከ5 ብር በላይ እንዳታጠፋ አለች ስለዚህ ሳየው እውነት ነው እኮ አልተዝናናህም ብላችሁ ተሰድቡኛላችሁ አይደል እቤት በላህ ብላችሁ ተሰድቡኛላችሁ አይደል እናንተ ሬስቶራንት ሄዳችሁ ብሎሽ እግዚአብሔር ሬስቶራንት ሄዳ አረ ብዙ ነገር አለን የመናገር ዛሬ በጣም አናቴ ኳኳኳኳ ነው ያረገችኝ ሀብታም ሲዝናና ገንዘብ ሲበትን ታያለህ አለች
ሰዎች ናቸው ሀብታሙ ጋር ሄደው ገንዘብ የሚያጠፉት። ገንዘብ የሚጠፋበት ነገር እየሰራ ነው። ቤት የገነባ ሰው አለች ቤት አለው፣ በጣም ትልቅ ሂውጅ የሆነ ቤት አለው። አንተ ግን ቤት የለህም። ስራውን ትሰራለታለህ፣ ከሱ ጋር የሰራኸውን ገንዘብ ታጠፋለህ። እሱ ግን የ2-3 ሚሊዮን ሜንሽን የሆነ ቤት ካለው አለች ገንዘብ ሌላ ፍለጋ ገንዘብ ላንተ የሚሰጥህም ታግሎ ተከራክሮ የሆነ ነገር አድርጎ ነው። 100 ብር ካልከው ወይ 1 ብር ለማስቀነስ ብዙ ነገሮች ይነግርሃል። ስለ ዋረን በፊት አነሳችልኝ ማለት ነው። ዋረን በፊት ታውቁታላችሁ። ይሄ በስታክ ላይ ሚሊዮነር የሆነው አሜሪካው። ስለሱ እኔም ስለማውቀው ስትነግረኝ ራሱ ብዬ ነው የሰማሁት ሰዎች ሲነግሩኝ ማለት ነው። ምን አይደለም ብዙ ጊዜ እኔ አዳምጣለሁ። ዩኖስሂም ስትለኝ ሁዝስ አልኳት። ማን ነው? ዋረን በፊት is ሚሊዮነር ታፕ 10 ሚሊዮነር የሆነ ሰው ነው ስትለኝ ኦኬ አልኳት። ብሬክፋስቱ ማክዶናልድ ነው የሚበላው፣ ላንቹ ሰብዌይ ነው የሚበላው፣ ራት ብዙ ጊዜ ስናክ እንጂ አይበላም ማለች። ገንዘብ አጥቶ እኮ አይደለም፣ ገንዘብ ስላለው ለገንዘብ ቢበትነው የማያልቅ ገንዘብ ስላለው ለሆዱ አይደለም የሚሰራው። እኛ ደግሞ ዛሬኛ ብልተን እንድናድር እንጂ ነገ ከነጎዳ እኛ ለመቀየር እኛ ስናልፍ ደግሞ ሌላ ሰው እንዲቀየር አናስብም አይደል ጋይስ? ሀብታም መሆን ከፈለጋችሁ የወጪ መንገዳችሁን አታስፉት፣ የገቢ መንገዳችሁ ብቻ ታገሉ። አልበላህም ጎመን ጠቅልለ በላ። ትላንት ደግሞ የሆኑ ነጮች በባግ ምግብ ሰጡኝ። ኮሜንቱን ገብታችሁት አንተ ልክስክስ ይላል፣ አንተ ምን ይላል። እኔ ምሳና ራት ዋልኩበት። የምሳና ራት ወጪ ተቻለ ማለት ነው። ትጃጃላላችሁ። አያችሁ እነሱ ምን አይነት እንደሆኑ። እቺ ሴትዮ ዛሬ ስታወራኝ እሱ ነገር ትዝ አለኝ። እኛ ልበል እንጂ ኢትዮጵያኖች ልጆችን እንኳን የልጆቻችን ልብስ እነዚህ ሀገር ምን ያደርጋሉ መሰላችሁ? ለዛ እኮ ነው ሀብታም የሚሆኑት። ወንድ ልጅ ካለ ሴት ወንድ ልጅ ለሚወልድ ሰው ይሰጡታል ያ ልብስ እያለ እየተቀያየረ ይሄዳል። እኛ ግን ልጄ እንዴት አሮጌ ላልብሰው፣ ልጄ የሰው ቅያሪ ላልብሰው። ወይ ድህነት እየለበስን ማለት ነው። ሰምታይምስ ነቃ በሉ። እግዚአብሔርን ንቅት እያላችሁ ስማርት ሁኑ። ደድበናል እኮ ከራሴም ጭምር። በቃ ምንም ነገር ትንሽ ብር ስትይዝ ትንሽ ሳንቲም ስትይዝ ያላንተ ሰው የለም። ሬስቶራንት ትሄዳለህ፣ ታወርዳለህ፣ ትበላለህ፣ ትጠጣለህ። ድሃው ደግሞ ይመጣና ላለው ይከፍላል፣ ላለው ይበትናል። ሳንቲም ለመያዝ ሆድን አይደለም መሙላት። ሀብታሞች ሲዝናኑ አታዩም? ሄዳችሁ ስትዝናኑ እንጂ። በዙሪያችሁ ሬስቶራንቶች አሉ። አሁን እዚህ አካባቢ እምወዳቸው ወርቅ ሆኑ ኢትዮጵያኖች ሬስቶራንቶች አሉ። ሲልቨር ስፕሪንግ አካባቢ ራሱ እዚህ ያለሁበት ሰፈር አሁን ሲልቨር ስፕሪንግ አካባቢ ነኝ። ይሸተኛል ጥብስ ምናምን፣ ግን አልበላም። ርቦኝ አይደለም፣ ይሸጣል ብዙ ነገር። ለምን? እነሱ ማንን ነው የሚጠብቁት? እኛን። አንብላ እኮ አይደለም፣ አንዝናና እኮ አይደለም። አይነት አለው። 30 ብር ሰርተ ወይ 40 ብር ሰርተ ሺሻ ቤት ትሄድና 60 ብር ታጠፋለህ። እንዴት ነው የምትቀየረው? እዚህ ሚዲያ ላይ ገብተህ ሳትሰራ አንዳንዶች ስማርቶች አሉ። ቀን ሙሉ እየሰሩ ከፍቶልህ እንድትማር ያደርጋል። አንተ ደግሞ ቀን ሙሉ ገብተህ ስትሳደብ ትውላለህ። ሀብታም የሚኮንበት ነጮቹ ጋር አንዳንዴ ገባ በሉ። አንዳንዴ ያው ከነጭ ጋር የሆነ ነገር ስትባሉ የነጭ ምናምን ነገርኳችሁ ትላንትና። እግዚአብሔርን ኃይለኛ ፌር አገኘው። ኃይለኛ ፌር ነው ከፖቶማክ ያነሳዋቸው። በጣም ትልቅ ሂውጅ የሆነ ቤት ማለት ነው። እንዳውም ወደፊት መጣሁና ቀጭን መንገድ ስለሆነ መግቢያ ሳጣ ወደ ኋላ አርጌ በፓራራ ፓርኪንግ ነው አይደል የሚባለው፣ ይሄ ወደ ኋላ የሚከደው እንደዛ ሄጄ ነው የገባሁትና ጨኜ ምን ብዬ ቃቸው ሰውዬው ወደ ቤት ገባና ቆየ።
በትሬዲዮ ጆባግ ሙሉ ነገር ይዞ መጣ። ይሄንን ትፈልገዋለህ? እኛ ለ2 ሳምንት ቫኬሽን ልንሄድ ነው እና ይሄንን ነገር የምትጠቀምበት ከሆነ የፍሪጅ ነገር ስለሆነ ውጪ የሚቀመጥ ነገር አይደለም። ስለዚህ which weeks serious thank you so much God bless America God bless ኢትዮጵያ አልኳቸው። ሲገና አለኝ ማለት ነው። God bless ኢትዮጵያ God bless America። አታፍርም እኮ እነሱ እኮ አያፍሩም። ታውቃላችሁ አይደል? እኛ ሰው ቢሆንስ ያንተ ትርፍራፊ አሁን ኮሜንት ሳይ ነበር ዛሬ ስስቅ ልክስክስ ምናምን ትሉኛላችሁ አይደል? ልክስክስ አይደል እያላችሁኛል ነኛው አንተ እንደዛ ያላችሁኝ ሰዎች የዛሬ ማመት እንደዛ ነው ማገኛችሁ። እግዚአብሔርን ስለኔ መጥፎ እየጻፍኩ የዛሬ ማመት ችግር የለም ተቀም ማይ ዩኤልዬ he's my bestest friend. He's the bestest guy. Joel, he's from Eritrea. Then he is man, friend, proud. ለምንም ነገር ዘር ሃይማኖት የማይል በፖለቲካ ነገር ገብቶ ማይነካካ በስራ ንቀየር የሚል ወንድማችን ጆኤል። ከዛ ለምን ሆም ሞዴሊስት ሆምን የፈለጋችሁት አይነት ቤቱን ቤዝመንት ብትሉ ፒን ላርግላችሁ። ቆይ ፒን ላርገው እዚህ ጋር እዩት። ይሄው አሁን ፒን አረኩት እኔ ላይ ፒን አረገው። ይሄው ፍላወር ሰጠኝ። ቴንክ ዩ ፎሎ አርጉት። መጠቀም ከፈለክ እምሰጣችሁ ሰዎች ሁሌ ይሄ ልጅ ማለት በደንብ ወቁት። ወንድማማቾች ይሉናል አንዳንዴ። እኔ ግን መላጣ ነኝ፣ እሱ ጸጉሩ ግጥም ያለ ነው። ነን ወንድማማቾች። እግዚአብሔርን I love him, I'm proud of him። ቤት ቤዝመንት አፕስቴር ሩም መከፋፈል ኪችን ሽንት ቤት የፈለጋችሁት የቤታችሁ ስራ በሙሉ ሪሞዴል አድርጎ የሚሰራ ወንድማችን ነው። አንዳንድ አሉ በእኛም በዛም እነሱ እንተዋቸዋለን። ስራና ጥንካሬ የሚፈልጉትን ነውና ኢዩኤልን ፎሎ ያረጋችሁልኝ። ከዛ ምን አሉኝ ትላንትና አንተ ልክስክስ አንተ ምን አሉ ነኛው እስትሳደባለህ አይደል እንዴ? እኔ ስላሳየኋችሁ ያንን ተቀበልኩት። ሰውየው ከተቀበልኩት በኋላስ ጋብለስ አሜሪካ ስላልኩለት 2 ጊዜ ነው የጠቀመው። ይሴዋስ ሲለኝ መልሼ ማለት ጋብለስ አሜሪካ ጋብለስ ኢትዮጵያ you guys so nice people ምናምን ብሎ ወሬ ጀመረ። የሆነች ነገርም አስጨበጠኝ አልነግራችሁ። ቀኔን ሰርቶት ዋለ ማለት ነው። ዊት ብሬድ ቃሪያ ቲማቲም ሽንኩርት ምን ልበላችሁ አይቼ ማላቀው አይነት ፍሩት ምሳይ ኤርፖርት በሎሚ በምን አርጌ ድብና አርጌ ዋልኩኝ ማለት ነው። አንተ ደግሞ ለኔ እየሰደብካል አትስተቡኝ። እውነቴ ነው የምላችሁ። እኔ እኮ የምውለው ማለት ነው ከሚያስተምረኝ ሰው ጋር ነው። አሁን ፈን ያረኩ ነው በራሴ። መዝናናት ማለት ሰዎች አንተ ቤት መጥተው ሲዝናኑ ነው። መዝናናት ማለት ስራ ነው የሚያዝናና። መዝናናት ማለት ገንዘብ ሲኖር ነው። ገንዘብ የሌለው ነው ጣጣውን ዲዝኒ ወርልድ ትሄዳለህ። የማን ነው? ያንተ ቤት ነው። መግቢያ 100 ምናምን ብር ከፍለ ቡሽ ጋርደን እንሄዳለን። 100 ምናምን ብር መግቢያ ከፍለ እሱ አንተ ቤት እኮ አይመጣም። ማየት ያለብህ የሆነ ነገር ለመስራት መደራጀት፣ እርስ በርስ በቃ መነጋገር፣ ፓወር ዋሽ ስራ ገንቡት። ፓወር ዋሽ በጣም ብር ያለበት፣ ሃውስ ክሊኒንግ ምናምን ካርፔት ክሊኒንግ ብር ያለበት፣ ላንድስኬፒንግ ብር ያለበት፣ ጃንክ ሪሙቨር ብር ያለበት። እኛ ብርቻ ምላሳችን ብር አስመስለን የምንኖር ብዙ ሰዎች አለና ጋይስ የምናደደው በእናንተ እንዳይመስላችሁ ከራሴም ጭምር ነው። አናቅበትም። ለመታየት የሀብታም ስቶር ሄደ በውድ ልብስ ትገዛለህ። ለመታየት ኃይለኛ መኪና ገዝተህ እጅን በመስኮት አውጥተህ ትንሽዬ ቀለበት አድርገህ
ትንሽ የሆነ ብራስሌት እኔ ብራስሌት ላሳያችሁ የኔ ብራስሌቶች ወርቅ ብራስሌቶች ላሳያችሁ እንዲህ አይነት አላችሁ ተፈጥሮ የሆኑ ነገሮች እንዲህ ነው እኛ እንዲህ አርገን ይሄ ነው በቃ እጃችን ከመስኮት አውጥተን ምናነጅው አትጃጃል የያዛችሁትን ስራ ሁሉ አክብሩና ስሩት የያዝነው ነገር ሙጭጭ ብለን አንቀር ለምን የፈለከው አይሆንም ግን ገንዘብ ያዝ ገንዘብ ሴቭ አርግ ይሄ ከጎረቤት ጓደኞች ምናምን ብዙ ነገር ይሉሃል ብዙ ነገር ለጓደኞች አይደለም መስኖረው ለራስ ለቤት ነው መስኖረው እስኪ የኛ ቢጤው የኔ ቢጤው በቃ ምንም ሳይኖር እንደዚህ እንደኔ ሆናችሁ ደሃዎቹ ምንድነው የምናረገው እስኪ ይውጥ ጎረቤት እንዲያየን ዘመድ እንዲያየን ጓደኛ እንዲያየን ቤታችን ለልጆቻችን ለሚስታችን አንድም ነገር አናረግም ግን ሰው እንዲያየን ሰው ጋር እንሄዳለን እንጋብዛለን ምን እንላለን ቤት ስንመጣ ሀብ ብለ እንደዚህ ያግ ይሄን ለቤት ነው መጀመሪያ መሆን አለበት መስራት ማጌጥ መጀመሪያ ልጆች ሚስት የሚፈልጉትን ማረግ ለሰው አይደለም ሰው አየህ አላየህ ምንም ያረግልህ ቅድሚያ ቤትህን ሁላችንም ቤታችን ከቻልን የቤታችን ነገርን ካስቀደምን ሁሉም በዛ መንገድ ይሄዳል ሰውም ይወድሃል ቤተሰብ ስትወድ ነው የውጭ ሰው የሚወድ እንደዛ ስታረግ ደግሞ የኛ ሰው ምን እንዳለ ታውቃላችሁ የኛ የራሳችን ሰው ቤትህን ስትወድ ሚስትህን ስትወድ ልጆች ስትወዱ ይመጡባችኋል እየተተበተቡ እንደ ሸረሪ ድር ማለት ሊያጠፋችሁ መውደድን አትፈልጉማ እንድታድጉ አትፈልጉማ እድገታችሁ ሰው ማይፈልገው ችግር አለብን ያንን ችግር መቅረፍ የምንችለው በምንድነው እርስ በርሳችን አይምሮአችን ሁሌው በስራ ማዋል ከኔ ጋር ሰው የለም እኮ ብቻዬ ነው ማዋል አሁን ቤቴ ገብቼ ባለቤቴ ከስራ ትመጣለች ልጄ ጓደኞቿ ጋር ነች ወንድ ልጄን ጓደኛው ጋር ነው አሁን ከውጭ ስገባ ተሰባስበን ቡና ይፈላል ምግብ እንበላለን ምናምን ሪላክስ የትም ሬስቶራንት አታዩንም እኔ ግን እታያለሁ አንዳንዴ ለምን ስራዬ ለው ስለምን ማለት ነው ከቤተሰብ ጋር ያልበላሁት ነገር ደግሞ አይጣፍጠኝ ውጭ ወጥቼ ለሰዎች ቻብሻብ ከማደርግ ቤቴ ይዤ ቋጠር አድርጌያት ይዤ መጥቼ ቤቴ ኢንጆይ ማድረግ እንደዛ አይነት ሰዎች ናቸው ሀብታሞቹ አንተ ሄደህ የምትበላበት ሬስቶራንት አንተ ሄደህ የምትጠጣበት ሬስቶራንት አንተ ሄደህ የምትጨፍርበት ቤት እነሱ ሄደው ሲጨፍሩ ታያለህ እነሱ ሄደው በየቦታው ሲበሉ ታያለህ ሁሌ ካሽር ላይ ሁሌ ዕቃ ሲደረድሩ ሁሌ ሆነ ነገር ሲያጸዱ ነው የሚውሉት አትሂዱ አይደለም መዝናናት መብላት መጠጣት ያለብን ቀን አለ ቀን ሙሉ ነገርኳችሁ እኮ ሚጨስ ምን የሚለው አጫስ ስላለ አይደል አምራችሁ እኮ አያጨስም አንዳንድ ቢራ መጠጥ ሁሉ የሚደረድሩላችሁ ቤት እነሱ እኮ አይጠጡ ስለዚህ እነሱ ብልጥ የሆኑት ፋራ የሆኑት ናቸው እዛ ጋር ያደረሱት ስለዚህ አንተም እንደዛ ነቃ እንበል እህቶቼ እናንተም ነቃ በሉ እዚህ አሜሪካ ውስጥ በብዛት ብዙዎቻችሁ ባሎቻችሁን ፈርታችሁ ቤት ቁጭ ብላችሁ እጃችሁን አጣምራችሁ እሱን የምትጠብቁአላችሁ ወጥተሽ መስራት መንቀሳቀስ አለብሽ ሳንቲም አምጪ ነገ ለልጆችሽም ለሆነም ነገር ይሄ ቆዳ ከለበሰ ይበቃናል አረብ ሀገር ያላችሁ እህቶቼ ደግሞ በብዛት የምትሰሙን ካላችሁ ገንዘባችሁ ለማንም ይሰራበታል ብለሽ አትስጪ ነገ ምን ልትሰሪ ነው ነገ ምን ልትሆኚ ነው በሳት ነደሽ በሳት ተቃጥለሽ አታስለምዷቸው እናንተ ባስለመዳችኋቸው ጂንስ ይለብሳል ስኒከር ያረጋል በየቤቱ ስጋ እየቆረጠ ይበላል እንደፈለገ ይሆናል አንቺ እዛ ታሪያለሽ ትከሲያለሽ ትገረፊያለሽ ትሰደቢያለሽ ያለ ነው እየተሳቀቅሽ ምናምን
ሻወር ስትታጠቢ እንዳይጮህብሽ ራሱ ቀንሰሽ ምናምን ይሄ ሁሉ ስቃይ አርገሽ የምታመጪው ገንዘብ ዛሬ ስሰማ ነበር የሆነ ሰው አታለላቸው 20 ምናምን ሴቶች ምናምን በየጊዜው ነው የምትታለሉት። ስለዚህ ጋይስ ነቃ በሉ እሺ። ነቃ ያለበለዚያ እየተነቃነቅ ነው የምትጠፋው። እህቶቼ እየተነቃነቃችሁ 5 ሳንቲም ነው የሚጠቅመን። 5 ሳንቲም ሲጠራቀም 10 ሳንቲም 10 ሲጠራቀም 1 ብር ደርሳል። ስለዚህ ዛሬ ሰዎቹ የተናገሩኝና የሰደቡኝ ሙልጭ አርገው የሰደቡኝ ነጮቹ እንግዲህ ስቱፒድ እስከመባል ድረስ ማለት ነው። የስ ነኝ ያው አመንኩኝ። የሚሰራ እኮ አንደግፍም ዝም ብሎ የሚለምን የሚሰራ አናግዝም የሚለምን። ስለዚህ አንዳንዴ በቅ እያላችሁ በቅ አትሸማቀቁ። በቲክታክ ብዙ የሚሰራ ነገር አለ። በፌስቡክ ብዙ የሚሰራ ነገር አለ። አሁን እንዳውም በጣም የሚገርማችሁ ቲክታክ ላይ ስለ ፌስቡክ የሆነ ነገር ብታወሩ ወዲያ ዋርኒንግ ይሰጣችኋል። እየተፎካከሩ ስለሆነ ማለት ነው። በዚህ ላይ ስለ ኢቤ ባወራ ዋርኒንግ ሰጠኝ ትላንትና። ስለዚህ ፌስቡክ ስከፍት ፌስቡክ ገብቼ ነው የማወራው። የፌስቡክን ጥቅም ካሁን በኋላ እዚህ ላይ አላወራም። ፌስቡክ አካውንቴን ላይቭ ስለምገባ እሱ ስከፍተው ነው የማወራው። ቲክታክ ራሱ አሁን እንግዲህ በቲክታክ የተነሳ ነው በፌስቡክ የተነሳ ነው እነዚህ ሰዎች ያገኘኋቸው። ምተኛበት ጊዜ አልነበረኝም አለችኝ ሴትዮዋ። ምተኛበት ጊዜ አልነበረኝም። I can't brush my teeth አለች። I can't wash my face አለች። ቦትሉ ሀያ ያስኩኝ መንገድ ላይ ነበር የምታጠበው። I'm never using makeup አለች። አሁን ነው ሜካፕ ተጠቀሙ ጀመርኩ። አርጅሳለች እኮ። ዛሬ በበላ ባልበላ I don't care just I have everything አለች። ስለዚህ እንወቅበት። ሀብታም ለመሆን ሀብታም ቤት እየሄድክ ገንዘብ አታጥፋ። እንዴት ሆኖ ሀብታም ሆነ የሚለውን ነገር እንዳንተ አፈድሜ የሚበላ የነበረ ሰው ነው። ገንዘብ ሴቭ አድርጎ የሆነ አላማ ሲኖረው የሆነ ነገር ሲኖር የሆነ ብራንድ እየገዛ የምትሰራበት የምታጠፉት ገንዘብ መኪና ስትገዛ ለመዝናናት አትግዛ። ለጥቅም ካልሆነ ገንዘብ ካላመጣ ገንዘብ ማትጠቀምበት ከሆነ በባሲድ ለይታ ለሾው ሰው እንዲያይ ምን እንዲለ ኖ ትራንስፖርት የሚፈልገውበት መንገድ